ለሁለት ቀናት በቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የመካከለኛው ምስራቅን ሁኔታ በተመለከተ በተወሰኑ አባላት መካከል ባለው የተለያየ ምልከታ የተነሳ የጋራ መግለጫ ሳያወጡ መጠናቀቁን አዘጋጇ ህንድ አስታወቀች። ሌላው በዚህ ዘገባ የብሪክስ አባል ሀገራት የጋዛን ጉዳይም እንዲሁም የቀይ ባህርና የባቤል መንደብን ወሽመጥን ደህንነትን ማስጠበቅን በተመለከተ አንድ አባል ያለውን የሀሳብ ልዩነት እንዳስመዘገበ በመግለጫው ተጠቅሷል። ይህ እንዴት ሊሆን ቻለ? በቻናላችን የምንለው ይኖራል። አብረን እንቆይ። አሜሪካ እና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም ከፍተኛ የነዳጅ ፍጆታ የሚተላለፍበትን የሆርሙዝ ወሽመጥ በኢራን እርምጃ ምክንያት ከየካቲት ወር አንስቶ ተዘግቶ ይገኛል። ሆኖም የሁለቱ ወገኖች የጋራ ስምምነት ላይ የመድረስ ፍላጎት ይኖራቸው ይሆን? በኢትዮ ፍቅሩ ዜና የምናቀርበው ይሆናል። በዛሬው የጉብኝቱ መጨረሻ ቀን በተሰጠው ጋዜጣዊ መግለጫ መሪዎቹ ስለ ንግድ፣ ኢራን እና ሌሎች በርካታ ነገሮችን የሁለትዮሽ ንግግር እንዳደረጉ ተገልጿል። ሁለቱም ወገኖች ስለ ንግግሮቻቸው ይዘት ዝርዝር መረጃ አልሰጡም። በተለይም የውጥረቱ ምንጭ ስለሆነው የታይዋን ጉዳይም አላነሱም። ካልሆነ ምን አነሱ? እነዚህን ሁለት አያላን ሀገራት በዓለም ወቅታዊ ሁኔታ ላይ ምን አሉ? ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ የለም። ዩናይትድ አረብ ኤሚሬትስ አሁን እየተጠቀመችበትን ያለውን የነዳጅ ማስተላለፊያ ሀበሻን ፉጃሪያ የሚል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። መቼ ይጠናቀቃል? በቻናላችን የምንለው ይኖረናል። የመካከለኛው ምስራቅ ጦርነት ላይ የጋራ አቋም ሳይዙ ቀሩ። ከሐሙስ ጀምሮ ሲካሄድ የነበረው እና ኢትዮጵያ በውጭ ጉዳይ ሚኒስትሯ ዶክተር ጌዲዮን ጢሞቴዎስ የተወከለችበት ስብሰባ ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያስረዳውም የህብረቱ አባላት ኢትዮጵያ በ2020 ዓመተ ምህረት ላይ የሚካሄደውን ዓለም አቀፍ የአየር ንብረት ለውጥ ስብሰባን ኮፕ 32 አዘጋጅ መሆኗን ደግፈዋል። የብሪክስ አባላት የኢትዮጵያን የኮፕ ጉባኤ አዘጋጅነት ደገፉ። ኢትዮጵያ ለጉባኤው ያዘጋጀችውን የድርጊት መርሃ ግብር እና ቅድሚያ የሚሰጣቸውን ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ ሀገራትን ተሳትፎ መሪነትን እንደሚያሳድጉም ተገልጿል። በአባል ሀገራት መካከል የተፈጠረው ልዩነት ተጽዕኖውን ለማስፋት የሚያስፈልገውን የብሪክስ አንድነትን ጠብቆ ማስቀጠል ላይ የተረጋገጠበትን ተግዳሮቶች ማሳየቱን አሶሺየትድ ፕሬስ ዘግቧል። ህንድ ባወጣችው መግለጫ እንዳስታወቀችው አባል ሀገራቶቹ የተለያዩ ጉዳዮችን የየራሳቸውን ብሔራዊ አቋምና ሰፊ የጋራ ምልከታዎችን ገልጸዋል። ከተወያዩባቸው ጉዳዮች መካከል ሉዓላዊነት፣ የባህር ትራንስፖርት ደህንነት እንዲሁም በመካከለኛው ምስራቅ የሲቪሊያን መሰረተ ልማቶችና የንጹሃን ህይወትን ማስጠበቅ እንደሚገኝበት የዜና ወኪሉ ዘገባ ያሳያል። ልዩነቱ የተመዘገበበት ይህ ነጥብ ሚኒስትሮቹ በቀይ ባህርና በባብ ኤል መንደብ ወሽመጥ በማንኛውም ሀገር ስም የሚንቀሳቀሱ መርከቦች በዓለም አቀፍ ህግ መሰረት የመርከቦች ጉዞ መብቶቻቸውንና ነጻነታቸው እንዲከበር የማድረጉን አስፈላጊነት አጽንኦት ሰጥተዋል የሚል ነበር። የብሪክስ አባል ሀገራት የሆኑት ኢራን እና የተባበሩት አረብ ኤሚሬትስ በጥምረቱ ስብሰባ የመጀመሪያ ቀን ላይ ውዝግብ ውስጥ መግባታቸውን ተዘግቦ ነበር። ከስብሰባው አስቀድሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ወደ ኤሚሬትስ መጓዛቸው ግልጽ ነበር። ኤሚሬትስ ይህንን ብታስተባብልም ኢራን ግን አስቀድማ በስለላ መረጃዋ ያረጋገጠችው ጉዳይ መሆኑን ገልጻለች። ስብሰባው ላይም የኢራን የውጭ ጉዳይ ሚኒስትር አባስ አራጌች የተባበሩት አረብ ኤሚሬትስ ሀገሬ ላይ የፈጸመችው ጥቃት ቀጥተኛ ተሳትፎ ነበራት፣ ጥቃቶቹ ሲጀመሩ የውግዘት ወይም መግለጫ እንኳን አላወጣችም ሲሉ ከሰዋል። ሚኒስትሩ ይህን የተናገሩት ለኤሚሬትስ ተወካይ ንግግር በሰጠው ምላሽ መሆኑን የዘገቡት መገናኛ ብዙሃን የኤሚሬትስ ተወካይ አስተያየት ምን እንደነበረ አልጠቀሱም። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ከአሜሪካን ጋር ድርድር ማካሄድ አደገኛ መሆኑን ኢራን ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራጌች በአሜሪካና በኢራን መካከል የሚካሄደውን ድርድር በእንጥልጥል ላይ ባለበት በአሁኑ ጊዜ ኢራን በአሜሪካ ላይ እምነት እንደሌላትና ዋሽንግተን ድርድሩን በሙሉ ልብ የማትይዘው እስከሆነ ድረስ የመሳተፉ ፍላጎት እንደሌላት የውጭ ጉዳይ ሚኒስትሯ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጌች ዛሬ ህንድ ውስጥ ለጋዜጠኞች እንደተናገሩት ከቴህራን ጋር ጦርነት ውስጥ ከሚገኙ ሀገራት መርከቦች ውጪ ሌሎች
ከኢራን ባህር ኃይል ጋር በመነጋገር በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉም አሳውቀዋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ጨምሮ ኢራን ለዲፕሎማሲያዊ ጥረት እድል ለመስጠት በአሁኑ ወቅት ያለውን የተኩስ አቁም ባለበት እንዲቀጥል እየጣረች ነው ብለዋል። በሆርሙዝ ጉዳይ ያለው ሁኔታ ውስብስብ መሆኑን የጠቀሱት ባለስልጣኑ በኤክስ ገጻቸው ላይ እንዳሰፈሩትም ኢራን የሆርሙዝ ወሽመጥን በመጠበቅ በኩል ዘወትር ታሪካዊ ግዴታዋን ትወጣለች ብለዋል። ጦርነቱን ለማቆምና የባህር መተላለፊያው እንዲከፈት ለማድረግ በአሜሪካና በኢራን መካከል ድርድር እየተደረገ ቢቆይም እስካሁን መቋጫ ላይ አልደረሰም። ነገር ግን ሁለቱም ወገኖች ድርድር ቀጥለው ከስምምነት ላይ ለመድረስ ፍላጎት እንዳላቸው እየገለጹ ነው። እጅግ ውጤታማ የተባለ የሁለቱ ሀያላን መሪዎች ውይይት ተካሂዷል። ወደ ቻይና የተጓዙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ 2 ቀናት የቆየውን እንዲሁም እጅግ ውጤታማና የማይረሳ ሲሉ የገለጹት ከፕሬዝዳንት ሺ ጂንፒንግ ጋር የተደረገ ንግግር አጠናቀው ወደ ዋሽንግተን ተመልሰዋል። የቻይና መገናኛ ብዙሃንም የትራምፕ ጉብኝት ታሪካዊና ታላቅ ምዕራፍ ሲሉ ገልጸውታል። መሪዎቹ በሁለቱ ሀገራት መካከል አዲስ ገንቢ ስትራቴጂክ እና የተረጋጋ ግንኙነት እንዲኖር መሰረት መጣላቸውን በዘገባው ጠቅሰዋል። ምንም እንኳን ፕሬዚዳንት ትራምፕ ወደ ቻይና የተጓዙት በርካታ የአሜሪካን የቢዝነስ አመራሮችን አስከትለው ቢሆንም በጉልህ የሚጠቀስ አንድም የንግድ ወይንም የፖሊሲ ስምምነት ላይ አልደረሱም። ቻይና ከጥቅምት ወር አንስቶ ከተለያዩ ሀገራት ጋር የንግድ ስምምነቶች ስትፈጽም ነበር። ጥር ላይ ቻይናና ደቡብ ኮሪያ የቴክኖሎጂ ንግድ እንዲሁም የትራንስፖርት ትብብሮችን የሚያጠናክሩ በርካታ የኤክስፖርት ኮንትራትና ስምምነቶችን ተፈራርመዋል። ታሪፉን በተመለከተ ከዋሽንግተን ጋር ውጥረት ውስጥ የገቡት ቻይናና ካናዳም ከረጅም ጊዜ የሻከረ ግንኙነት በኋላ አንዳቸው ለሌላኛቸው ምርት ላይ የሚጥሉት ቀረጥ ለመቀነስ ተስማምተው ነበር። ከቀናት በፊትም ቻይና ከስዊድን ውጪ በሁሉም የአፍሪካ ሀገራት ምርቶች ላይ የምትጥለውን ቀረጥ አንስታለች። ትራምፕ ሐሙስ ምሽት ጉብኝት ላይ እያሉ በተላለፈው የፎክስ ቲቪ አለመጠይቃቸው ቻይና የአሜሪካን ነዳጅ እና 200 የቦይንግ አውሮፕላኖችን ለመግዛት ቃል መግባቷን ተናግረዋል። እስካሁን ግን ከቻይና በኩል ስለዚህ ጉዳይ አስተያየት አልተሰጠም። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዩናይትድ አረብ ኤሚሬትስ አዳዲስ የነዳጅ ማስተላለፊያ መስመር ግንባታ አጠናከረች። ዩናይትድ አረብ ኤሚሬትስ ወደ ውጪ የምትልካቸውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ ማስተላለፊያ መስመሮች ግንባታ ልታፋጥን መሆኑን ሮይተርስ ዘገበ። አዳዲስ ማስተላለፊያ መስመሮችን የሆርሙዝ ወሽመጥ ለማለፍ የሚያስችሉ መሆናቸውን ተገልጸዋል። የነዳጅ ማስተላለፊያ መስመሮች የሚገነቡት በፉጃሪያ በኩል መሆኑን የአቡ ዳቢ ሚዲያ ዘግቧል። ዩናይትድ አረብ ኤሚሬት አዲስ የምትገነባው ማስተላለፊያ መስመር ከባህር ሰላጤ ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋል ተብሏል። ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ከሆርሙዝ ወሽመጥ ውጪ ነዳጅ በቧንቧ የማስተላለፍ ብቸኛው የባህር ሰላጤው ሀገራት ናቸው። ኦማን በባህር ሰላጤው በኩል ረጅም የባህር ዳርቻ ስላላት ወሽመጡን ማቋረጡ አይጠበቅባትም። የተባበሩት አረብ ኤሚሬትስ ከፔትሮሊየም ላኪ ሀገራት ድርጅት ኦፔክ እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነው። ዩናይትድ አረብ ኤሚሬትስ የነዳጅ ምርቷን በቀን ወደ 5 ሚሊዮን በርሜሎች እንደምታሳድግም ይጠበቃል። ይህ ሊሆን የሚችለው ግን ደግሞ ነዳጇን በባህርም ሆነ በተዘረጋው የማስተላለፊያ መስመር ለውጭ ገበያ ማቅረብ ስትችል ብቻ ነው። የኤሚሬትስ ባለስልጣናት አቡዳቢ ከሚገኘው የተባበሩት አረብ ኤሚሬትስ የነዳጅ ማውጫ የሚነሱ አዳዲስ ማስተላለፊያ መስመሮች አደገኛ የሆነውን የሆርሙዝ የባህር ወሽመጥን በመተው ብዙም ጥቅም ላይ ወዳልዋለው ፉጃሪያ ወደብ እንደሚያመሩ ተናግረዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን።